ሰላም ሰላም ቤተሰብ ሰላማችሁ ይብዛልኝ። እችን ግጥም ለአብራባ አድርሶልኝ። ምን ያንከራትታል በረት ለበረት ስልቻውን ይዞ መጥቷል መለየት። እንዲህ አይነት ዘመን የተገላቢጦሽ አህያው ወደ ሊጥ ውሻው ወደ ጊጦሽ ይባላል። አባቴ አሽቆልቁሎ ነበር ውሃ ወራረዱ አሸቅቦ ነዳኝ እኔንስ ለጉዱ። አባቴ 80 ማፈልጋ ከሆነ ለሚስት መቅደት ትችላለህ። ምክንያቱም አንተ እንጂ የምትቀናው እሷ አትቀናም። እሷን አስቀንቻት ወደ ቤት አመጣታለሁ ብለህ እኮ ነው ሴት ጎትተህ ከሄድከው። የምትቀናው አንተ እንጂ እሷ አልቀናችብክም። ምክንያቱም ቀናተኛ ስለሆንክ አይደል እንደ ሴት የጎተትከው። ባትቀና እኮ አርፈህ ብትቀመጥ ሚስት ጋር ትቀመጥ ነበረ። ውሽማ ማለት በጭንቅላቷ የምትቸነከር አፈንድጂ ስትባል ምን ይቀራታል? ምን ይቀራታል? አፈንድጂ ብትላት የምታፈነድድ፣ ቁሚ ብትላት የምትቆም፣ ተበርገጂ ብትላት የምትበረገድ፣ በየባህሩ በየውሃ ውስጥ በየገንዳው በየመንገዱ በየምኑ ቂጧን እያማሰለቻት በቂጥ ነው እንዴ ትዳር የሚመራው? አጭር በመልበስ ነው እንዴ ትዳር የሚመራው? ጎጆ በዛ ነው እንደሚያዘው? ወይኔ ሴትዮ አሉ ልጃቸውን ዳሩና አሉ ወንድ ልጃቸውን ዳሩና የልጃቸው ሚስት አሉ ጧት የወጣች ማታ ቤት ትገባለች አሉ። የልጁ እናት ደግሞ ጥጥ ይፈትላሉ፣ ጋቢ ያሰራሉ፣ ቀሚስ ያሰራሉ። ምን ይላሉ አሉ እማማ እርሶ ሁሌም ጋቢ ነጠላ ቀሚስ ያሰራሉ፣ እንደው በምንድን ነው የሚፈትሉት ብላውን ልጅ በቂጥ ነው ቂጥሽ ቤት ቁጭ ካላለ በዙረት ጋቢም ነጠላም ቀሚስም አይሰራም አሏት አሉ። እንዴት ነው በጥጥ ነው በቂጥ ነው እንደሚሰራው ብላሉ። ጥጡን ገዝታ በቂጧ ተቀመጠችበት ይባላል። ገባ አንተ ቢልልክ አንተ ሁርታ አይደለች የምትቀናው። አሁንም አዳምጠኝ። ሁርታ ሳትሆን የምትቀናው አንተ ሚስትን አስቀንተ ለመመለስ ነው የምትቀናው። አንተ ነው ስዝናና እኔ ቀናሽብኝ ምናምን ባላት ተቸንከር። ደግሞ ድዳም ስታስጠላ ራሱ የጠላ መቅጃ የዱሮ አቦሬ ነው የምትመስለኝ። እኔ እንደውም ታስጠላኛለህ። እኔ ባሌ ቆንጆ ነው፣ ግን እኔ እንደዚህ አይነት ወንድ እኔ አላገባም። ሲጀመርም አላገባም። ሲጀመርም ማየትም አልፈልግም። እጅን የመሰለኝ ትርንጎ አግኝተ ነው እንዴ? ሎሚና ትርንጎ ጣማቸው አንድ ነው። እንደው በክርክር የሚረታይ ማን ነው? በይ ሁርታዬ የኔ ቆንጆ በርቺ፣ አንበርክኪው። እንዲና አይነት ወንድ አናቱን በዩ ናቱንና አገረው ነገር ማለት ነው። አብርሃም ሁሩታን የተሻለ ህይወት ትኖራለች የሚል ውስጡ የነፈለ ቅናት አለ። አንደኛ ይሄን የሰራው ይሄን ያደረገው ሁሉ በቅናት የተነሳ ማለትም አይምሮ የገብቷቸዋል። በራሳቸው የማይተማመኑ ሰዎች ሌላ ራሳቸው ስተት ይሰሩና ሌላው ሰው ሲናገራቸው ቀንተው ነው የሚሉት አባብላላቸው። ይሄ ቅናት አይደለም፣ ራሳቸው ናቸው የሚቀኑት። ገባችሁ? ሴት የሚያመጡ ወንዶች ራሳቸው ቀናተኛ ስለሆኑ በራሳቸው መተማመን ስለማይችሉ ነው እንጂ በራሳቸው ኮንፊደንስ ቤታቸውን የሚያከብሩ ትዳራቸው የሚወልዱትን ልጅ ወደፊት ታሪክ ለማስቀመጥ ቢፈልጉ ኖሮ ሌላ ሴት አመጡ። ምክንያቱም ይሄንን የሚያደርጉት በራሳቸው ስለማይተማመኑ ነው፣ ኮንፊደንስ ስለሌላቸው ነው። ራሳቸው በቃ ሚስቴ ስትቀና ወደኔ ትመጣለች። አረ በእናትህ ሊያንት ምንድነው ከናንተ ከወንድ የሚቀረው? ከወንድ ምንድነው የሚቀረው? እኔ በደንብ ጠንቅቄ ስለ ወንዶች ባህሪ ስለማቅ ነው በደንብ። ምክንያቱም በደንብ አውቃለሁ። ባለቤቴ ነግሬያቸዋለሁ። ደጋግሞ ያገባው እሱ የሚቀናው በኔ፣ የሚመጡት ሴቶች የሚቀኑት በኔ፣ እሱን ይዘው የሚኖሩ እነሱ፣ እሱ ከሱ ጋር የሚያድሩ እነሱ፣ የሚውሉ እነሱ። እኔ ግን በቤተሰቦቼ ቤት ሆኜ የሚቀኑት እነሱ። አያችሁ? ለዚህ ነው ወንዶች የራሳቸው ቅናተኛ የሚሆኑት በሚያመጡት ሴት። እኛ የፈታናቸው ሴቶች የተውናቸው ሴቶች እምንቀና እንዲመስላቸው እነሱ ናቸው የሚቀኑት። የፈታች ሴት የጣለችውን ባል ያስጠላትን ወንድ አትቀናበትም። እነሱ ግን በሌላ ሴት አምጥተው እኛ የምንቀናባቸው እንዲመስላቸው እኛን ቅናት ውስጥ ለማስገባት ያደርጋሉ። ኔቨር። እኛ ግን ቅናት ውስጥ አንገባም። ቅናት ውስጥ እነሱ ናቸው የሚገቡት። አያችሁ?
ለዚህ ነው ሩታዬ አሁንም ማለት ነው አረፈደብሽም ከሱ ጋር ወረቀት ይዘሽ አትፈታተኝ ፍርድ ቤት ይጨርስልሻል ህገ መንግስት አለ የሴቶች መብት ዲሞክራሲ መብትሽን አታስደፍሪ እኔ ነኝ ያልኩሽ አታስደፍሪ ቀጥታ ፍርድ ቤት ሂጂ ፍርድ ቤቱ ያለው ነገር ቁጭ ነው የሚያደርግልሽ ምክንያቱም የሰራው ቪዲዮ ምስክር ነው እጅሽ ላይ በቃ አንድ ባለ ትዳር ወንድ የተናገረችው ቃል በቃል ላንቺ ስላለ ውሽማ መታ ሲቀጥል ደግሞ እሱም ቃል በቃል የተናገረው ነገር ስላለ ይሄ ቪዲዮ ራሱ ላንቺ ምስክር ነው ሌላ ምስክርነት አያስፈልግሽም አንድ ሴት ወልዳ አራስ ቤት ተኝታ ባል እንደዚህ ይሆናል ኔቨር በኢትዮጵያ ባህልም የለም ሀረብ ሀገር እንኳን ያሉ እናቶችም ሴቶችም ምንም በምንም ብንመዝነው በአለም ያለ ታሪክ እንደዚህ አላየንም ያሁን የመጀመሪያው ነው እንዲህ አይነት ታሪክ ወጋችንን ባህላችንን የማይመጥን ስራ እየሰራው ወደፊት ሴቶች ባላችን ምን አይነት ተጽዕኖ ይፈጥርብናል የሚሉ ስጋት ላይ እንዲወድቁ ያደረገው የሀገራችን ዜጋ ነው በፊልምም በድርሰትም በታሪክም አላየንም ስለዚህ እኔ ምልሽ ወረቀት ይዘሽ እሱ ፊት አትቆሚ እሱ እንጂ የሚቀናው አንቺ እንደማትቀኝ እርግጠኛ ነኝ በቃ በድፍረት ሙሉ ልብ አድርገሽ ፍርድ ቤት ሄደሽ ገትሪ አትለማመጪ ለእንደዚህ አይነት ወንድ ፍርድ ቤት ልክ ያስገባልሻል ህጋዊ መንገድ ነው በህጋዊ መንገድ ነው ህጋዊም ሆነ ህገወጥ ዛሬ እንዲያበቃ ነው የምንፈልገው ከለሳለቀ በጣም ሶሪ ግን ደግሞ አይተሻል እንግሊዘኛውን ተውን በጣም ሶሪ ምናምን እንግሊዘኛውን ግን ደግሞ አይተሻል ላይፍ እንደሚቀጥል ማመን አለብሽ ላይፍ ይቀጥላል ታዲያ የልጅን እናት አስቀምጠ ራስን ላይፍ ትቀጫለህ እንደ ልጅን እናት ቤት አስቀምጠ ላይፍ ሰንበትበት ብያለሁ ሌላ ነገር እያወራ ሌላ ነገር ሰንበትበቱን ተይና አርብ በትበትም ሐሙስ በትበትም ነው ቶሎ ማለቅ አለበት ዛሬ እኮ እዚህ ወረቀት ላይ ግዴታ ትፈርምልኛለህ አንብብ አልፈርም እንዴት ነው የማትፈርም ልቀቀኝ እንዴት ነው የማትፈርም አሰላሙ አለይኩም ሰላም ውድ ቤተሰቦች እንዴት ናችሁ ደህና ናችሁ ባላችሁበት ሰላማችሁ ይብዛልኝ ይልኝ እንግዲህ ትናንትና አብዱሽ ተጣቀንተሽ ነው ወይ እኔ ከሌላ ሴት ጋር ሰው ዝናና ምናምን እያለ ማለት ነው ብዙ ነገር እያወራ ነበረ ሰው እንግዲህ የሚቀናውና የማይቀናውን በደንብ ጠንቅቀን እናውቃለን ጋይስ የቀናና ያልቀና ጠንቅቀን ነው የምናውቀው እላችኋለሁ እናንተም አውቃችኋል እና ሩታ ያቀናም አንተን በተወች ደግሞ አያርግፍ አርጋ ቆርኝታዎች አታውቅምና ነው ጅላፉ ማለት ነው ክብር የሌለ እውነቴን ነው እና ሩታዬ ሀብቴ እውነት ወረቀት ሁለተኛ ልጅ እንዳመጪ እንደፈለግሽ በህግ ይፍታው የእናንተ ጉዳይ ህግ ነው እናንተ ባላችሁት በፍጹም አይሆንም ማለት ነው ሁሌ ጊዜ መጨቃጨቅ ምናምን ደግሞ እናቴ ማለት ነው ወደ ፖሊስ ማለት ወደ ዩቲዩብ ተመጡ ፖሊሶች ወይ ደግሞ እነዛ ቲክቶክን ያሰሩት ተመጡ ማለት ነው እናቴ ደግሞ ችግር እንዳይመጣብን እናቴ ሆይ እናንተን ደግሞ አብሶ ሩታዬ ምንም ነገር እንዳይነካሽ ማለት ነው የኔ እናት ማለት ነው የኔ ጨዋ ማለት ነው ለኪኮንጫ ኮንትሮታ ምንም ነገር ማታቅ በጣም ጨዋ ልዕልት ንግስት የሆነ ልጅ ማለት ነው